ማርች 31 የዕለቱ መልእክት ርዕስ ተጫምታችሁ ቁሙ። እንግዲህ ወገባችሁን በእውነት ታጥቃችሁ የጽድቅንም ጥሩር ለብሳችሁ በሰላም ወንጌልን በመዘጋጀት እግሮቻችሁ ተጫምተው ቁሙ። ኤፌሶን ምዕራፍ 6 ከቁጥር 14 እስከ 15። በምንኖርበት በዚህ ዘመን በየመድረኮቻችን ላይ ምን ያህል ንጹህ ወንጌል ይሰበካል በማለት መጠየቃችንና መታዘባችን ይታወቃል። እውነተኛ ወንጌል ተበርዞ ማህበራዊ ተሳትፎና አነቃቂ መልእክት ብቻ ሆኖ ስናየው በእርግጥ ጌታ ኢየሱስ የሞተው ለዚህ ነውን? እርሱ ስበኩ ብሎስ የሰጠን ወንጌል ይሄ ነውን እንላለን። ሐዋርያው ጳውሎስ ግን ወንጌልን ሰባኪነት ስራችን እንዲሆን በሰላም ተጫምተን ልንቆም የሚገባን በወንጌል እንጂ በሌላ አለመሆኑን በአጽንኦት ይናገራል። በወንጌል በሰላም ወንጌል ተጫምተን ስንቆም አንደኛ ኢየሱስ ይሰበካል። የወንጌል ማዕከላዊ መልእክቱ የክርስቶስ ኢየሱስ አዳኝነትን መመስከር ነው። ይኸውም ለኃጢአታችን እንደሞተ በሦስተኛው ቀን እኛን ለማጽደቅ እንደተነሳ በክብር እንዳረገ በአባቱ ቀኝ እንደተቀመጠና አንድ ቀን በክብር ተመልሶ እንደሚመጣ ወንጌል ይነግረናል። ሁለተኛ ሰዎች ኃጢአታቸውን እየተናዘዙ ወደ ጌታ ይመጣሉ። እውነተኛ ወንጌል ኃጢአተኞችን ወደ ንስሐ ይጠራል። እውነተኛው መድኃኒት ጌታ ኢየሱስ እንደሆነ ያበስራል። ሦስተኛ የሰይጣን ሥራ ይፈራርሳል። ሰይጣን የውሸት አባት ነው። ሰዎችን በሽንገላው በመያዝ ከእግዚአብሔር ሐሳብ እንዲርቁ ያደርጋል። ሆኖም እውነተኛው ወንጌል ሲሰበክ ይዞታውን ያጣል፣ የያዛቸውንም ይለቃል። መንፈሳዊ ውጊያንም የምናደርገው እውነተኛውን ወንጌል በማንገብ ነው። ስለዚህ እንደ እግዚአብሔር ሰራዊት በሰይጣን ላይ ዘመቻ ከፍተን ስራውንና ሴራውን ለማፈራረስ በሰላም ወንጌል እግሮቻችን ተጫምተው ይቁሙ። እውነተኛውን ወንጌል ተጫምታችሁ ቁሙ።